ድንበር ላይ ጦርነቱ ፈነዳ። ከመቀሌ የተላከው አስደንጋጭ ዛቻ። ሳዑዲ አረቢያ አሜሪካን ካደች። የአፍሪካ ቀንድ ሰማይ በባሩድ ጭስ ሊታፈን ጥቂት ሰከንዶች የቀሩት ይመስላል። የሞትና የሽረት ፍልሚያው አይቀሬ ሆኗል። የኢትዮጵያና የኤርትራ ጦር በድንበር ላይ በከፍተኛ ሁኔታ ተፋጠዋል። ግዙፍ የጦር ኮንቮይ ከባህር ዳር ተነስቶ ወደ ሰሜኑ ግንባር መገስገሱ ተረጋግጧል። የቀንዱ አንበሶች ዳግም ወደ ደም አፋሳሽ ፍልሚያ ለመግባት ጣታቸው በቃታ ላይ መሆኑን ብሉምበርግ ዘግቧል። ጉዳዩን በዝርዝር በቀዳሚነት እናስደምጣችኋለን። በሰላም ስምምነቱ ጥላ ስር አዲስ የጦርነት ነጋሪት እየተጎሰመ ነው። ህወሓት በአንድ በኩል የሽምግልና ልዑካን ወደ አዲስ አበባ በመላክ አነጋግሩኝ እያለ ቢሆንም በሌላ በኩል ግን በምድር ላይ ያለው እውነታ እጅግ አስፈሪ ሆኗል። ከመቀሌ የተላከው አደገኛ መልእክት የሰላም ሂደቱን በሞትና በህይወት መካከል ከቶታል። የህወሓት አመራሮች በሽምግልና ስም ጊዜ የመግዛት ስትራቴጂ እየተከተሉ መሆኑን የውስጥ ምንጮች አጋልጠዋል። ይህም ሌላኛው አበይት ጉዳያችን ነው። ከውጭ ዜና ሳዑዲ አረቢያ አሜሪካን ክዳ ለኢራን እጅ ሰጠች። የመካከለኛው ምስራቅ ፖለቲካዊ የመሬት መንቀጥቀጥ ለበርካታ አስርት ዓመታት የአሜሪካ የልብ ጓደኛ የነበረችው ሳዑዲ አረቢያ በኢራን ላይ ለሚሰነዘር ማንኛውም ጥቃት ግዛቷንም ሆነ የአየር ክልሏን እንደማትፈቅድ በይፋ አስታውቃለች። አልጋ ወራሹ መሐመድ ቢን ሰልማን ለቴህራን የገቡት ቃል ዋሽንግተንን ክፉኛ አስቆጥቷል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ወታደራዊ መረጃ። ታንኮችና ከባድ መሳሪያዎች ወደ ትግራይ አዋሳኝ ተጠጉ። ብሉምበርግ የጦርነቱን መጀመር አበሰረ። በአፍሪካ ቀንድ ሰማይ ስር ዳግም የጥይት ድምጽ ሊያስተጋባ የሞትና የሽረት ፍልሚያ ሊጀመር የሰዓታት እድሜ ብቻ እንደቀረው የሚጠቁሙ መረጃዎች ከዓለም አቀፍ የዜና ተቋማት እየወጡ ይገኛሉ። ጦሮቹ ተፋጠዋል፣ ፊሽካው እየተጠበቀ ነው በሚል ድባብ የተሞላው የሰሜኑ ቀውስ የዓለምን ትኩረት ወደ ቀንድ አንበሶቹ መልሷል። ታዋቂው የኢኮኖሚና ፖለቲካ መረጃ አውታር ብሉምበርግ ባወጣው እጅግ አስደንጋጭ ዘገባ የኢትዮጵያና የኤርትራ ወታደራዊ ኃይሎች በድንበር አካባቢዎች ላይ ከፍተኛ ቁጥር ያለው ሰራዊትና ዘመናዊ የጦር መሳሪያዎችን በማስጠጋት ለፊት ፍልሚያ መዘጋጀታቸውን ይፋ አድርጓል። እንደ ዘገባው ከሆነ ባለፉት ጥቂት ቀናት መነሻውን ባህር ዳር ያደረገ ግዙፍ የኢትዮጵያ መከላከያ ሰራዊት ኮንቮይ ወደ ትግራይ አዋሳኝና ወደ ኤርትራ ድንበር ሲገሰግስ ታይቷል። በማህበራዊ ድረገጾች ላይ የወጡ ምስሎችና ቪዲዮዎችን የጭነት መኪናዎች በመቶ ሺዎች የሚቆጠሩ ወታደሮችን፣ ከባድ ታንኮችንና የጦር ቁሳቁሶችን ወደማይታወቅ ስፍራ ሲያጓጉዙ የሚያሳዩ ሲሆን ይህም በኢትዮጵያና በኤርትራ መካከል የነበረው ቀዝቃዛ ግንኙነት ወደ ትኩስ ጦርነት ለመቀየር ጫፍ ላይ መድረሱን ማረጋገጫ ሆኗል። ብሉምበርግ የዲፕሎማቲክ ምንጮችን ዋቢ አድርገው እንደገለጸው የኤርትራ ወታደራዊ አመራሮችን በበኩላቸው ሰራዊታቸውን ወደ ድንበር በማስጠጋትና ከፍተኛ ጥንቃቄ እንዲያደርጉ በማዘዝ ምላሽ ሰጥተዋል። ይህ በሁለቱ ሀገራት መካከል የተፈጠረው የጦርነት ድባብ የአፍሪካ ቀንድን ዳግም ወደ ደም አፋሳሽ ቀውስ ሊከት ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድ ፈጥሯል። በተለይም የዓለም አቀፉ ክራይሲስ ግሩፕ ባወጣው አስቸኳይ መግለጫ በፌዴራል መንግስቱ በትግራይ ክልልና በኤርትራ መካከል ያለው ውጥረት ሊፈነዳ የተቃረበ ፈንጂ ነው ሲል ገልጾታል። ተቋሙ አክሎም ወደ ጦርነት ዘው ብሎ መግባት ቀላል ቢሆንም የጀመረውን ጦርነት ለማቆም ግን እጅግ አስቸጋሪና ዋጋው ውድ ይሆናል ሲል አስጠንቅቋል። ከፕሪቶሪያው የሰላም ስምምነት በኋላ የተገኘው አንጻራዊ ሰላም አደጋ ላይ መውደቁን የሚጠቁመው ይህ መረጃ ቀጠናውን ወደ ከፋ ሰብአዊ ቀውስ ሊመራው እንደሚችል ተተንብየዋል። ሆኖም ግን በዚህ የጦርነት ጉርምርምታ መሃል ያልታሰበ በረከት የሚሉ ድምጾችም እየተሰሙ ነው። አንዳንድ የፖለቲካ ተንታኞች እንደሚሉት በመካከለኛው ምስራቅ የተቀሰቀሰው የኢራንና የእስራኤል ግጭት የዓለምን ትኩረትና ኃይል በመሳቡ በኢትዮጵያና በኤርትራ መካከል ሊፈነዳ የነበረውን ጦርነት ለጊዜውም ቢሆን አቀዝቅዞታል ወይም ትኩረት እንዲነፍገው አድርጎታል። አንዳንዴ በዋልድባ ይዘፈናል እንዲሉ የሌላው ሀገር ጦርነት ለቀንዱ ሀገራት የትንፋሽ ጊዜ ሊሰጥ እንደሚችል ቢገመትም በመሬት ላይ ያለው እውነታ ግን አሁንም የከረረ ነው። ብሉምበርግ የጠቅላይ ሚኒስትር አብይ አህመድን ቃል አቀባይ አስተያየት ለማካተት ጥረት ቢያደርግም እስካሁን ምንም አይነት ይፋዊ ምላሽ አለመገኘቱ ደግሞ የሁኔታውን ምስጢራዊነትና አሳሳቢነት ይበልጥ አግዝፎታል። ጦርነቱ ይፈነዳ ይሆን ወይስ የዲፕሎማሲው መንገድ ያሸንፋል? ሰዓቱ እየቆጠረ ነው። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የህወሓት የሰላም ጥሪ ወይም ስትራቴጂካዊ ማታለያ የፕሪቶሪያው ስምምነት አደጋ ላይ ወድቋል። ከመቀሌ እስከ አዲስ አበባ አዲስ የፖለቲካ ትኩሳት አይሏል። የህወሓት ከፍተኛ አመራሮች በውስጥ መስመር የአነጋገሩኝ መልእክቶችንና የሽምግልና ልዑካንን
ወደ ፌዴራል መንግስቱ በመላክ ላይ መሆናቸውን የውስጥ ምንጮች አረጋግጠዋል። ይህ በሁለቱ ኃይሎች መካከል አዲስ የሰላም ድልድይ ለመገንባት የታለመ ቢመስልም ከጀርባው ያለው እውነታ ግን እጅግ አሳሳቢና ጥርጣሬን የሞላበት ሆኗል። ሽምግልናው ለሰላም ነው ወይስ ለጦርነት ዝግጅት የሚለው ጥያቄ የብዙዎችን ቀልብ ስቧል። በአንድ በኩል የሰላም የሽምግልና ልዑካን ወደ አዲስ አበባ ሲላኩ፣ በሌላ በኩል ግን በምድር ላይ ያለው እውነታ ከዚህ በተቃራኒው እየገሰገሰ ይገኛል። ህወሓት በአሁኑ ወቅት ሀገር ለማፍረስ ከሚንቀሳቀሱ ኃይሎች ጋር አዲስ ጥምረት መፍጠሩና በየቀኑ በሺዎች የሚቆጠሩ አዳዲስ ታጣቂዎችን የማሰልጠን ተግባሩን አጠናክሮ መቀጠሉ የሰላም ጥሪውን የጊዜ መግዣ ስልት አድርጎታል የሚሉ ወገኖች በርክተዋል። ይህ የሁለትዮሽ አካሄድ በጠረጴዛ ዙሪያ ሰላምን እየሰበኩ በጓሮ ግን ለለየለት ጦርነት ዝግጅት የማድረግ ስሌት መሆኑን ተንታኞች ያስጠነቅቃሉ። የፕሪቶሪያው ስምምነት ዋነኛ ዓላማ አንድ ሀገር አንድ ሰራዊት የሚል ቢሆንም ህወሓት ግን ዛሬም ድረስ የዲዲአር የትጥቅ ማስፈታት ሂደቱን ወደ ጎን በመተው ተጨማሪ መሳሪያዎችን በማከማቸትና ሰራዊት በመመልመል ላይ ተጠምዷል። በስምምነቱ ወቅት አከራካሪ ቦታዎች በህገ መንግስታዊ ስርዓትና በህዝብ ውሳኔ ይፈታሉ ተብሎ ቢፈረምም አሁን ላይ ግን ድርጅቱ አከራካሪ የሚባል ቦታ የለም የሚል አዲስ ጦርነት አጫሪ መግለጫ እየሰጠ ይገኛል። ይህ ግልጽ የሆነ የስምምነት ጥሰት ኢትዮጵያን ወደማያልቀው ሱስ ሊከተት እንደሚችል ተሰግቷል። የመንግስት ከፍተኛ ምንጮች እንደሚጠቁሙት ይህ የሽምግልና እንቅስቃሴ መንግስትን በማዘናጋት ወታደራዊ ንቃቱን እንዲያላለ ለማድረግ የታለመ የፖለቲካ ወጥመድ ሊሆን ይችላል። ስምምነቶቹን ተግባራዊ ከማድረግ ይልቅ በሽምግልና ስም የሚገኘውን ጊዜ ለፕሮፓጋንዳና ለወታደራዊ መልሶ ማደራጃ መጠቀም የድርጅቱ የተለመደ ስልት መሆኑ እየተነገረ ነው። አሁን ላይ ጥያቄው ያለው መንግስት ዘንድ ነው። ከዚህ ቀደም ከደረሱ ስህተቶች በመማር ይህንን የተኩስ አቁም መሰል የሽምግልና ጥያቄ በጥንቃቄ ይመረምረዋል ወይስ በድጋሚ ወደማያልቅ ጦርነት ይገባል? የኢትዮጵያ ሰላም በሰይፍ ጠርዝ ላይ ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ሳዑዲ አሜሪካን ካደች። በኢራን የወደቀው የአሜሪካ ጄትና የታወጀው $66,000 ሽልማት። የመካከለኛው ምስራቅ የኃይል ሚዛን በአንድ ጀንበር ተቀየረ። የሳውዲ አረቢያው አልጋውራሽ መሐመድ ቢን ሰልማን ለዋሽንግተን ያልተጠበቀ ክህደት የሚመስል ጠንካራ ውሳኔ ያስተላለፉ። ሳውዲ አረቢያ ግዛቷም ሆነ የአየር ክልሏ በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት ማገልገያ እንዳይሆን በይፋ አገደች። ልዑል መሐመድ ቢን ሰልማን በቀጥታ ለኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በስልክ እንደገለጹት ሳውዲ ለቀጠናው ሰላም ስትል ለማንኛውም ወታደራዊ እርምጃ መነሻ አትሆንም። ይህ ውሳኔ በቢሊዮን የሚቆጠር ዶላር ወታደራዊ መሳሪያ በሳውዲ ለሚያከማቸው ፔንታጎን ትልቅ ራስ ምታት ሆኗል። በሌላ በኩል ዓለምን እያስጨነቀ ያለው አስደንጋጭ ክስተት በኢራን ሰማይ ላይ ተከስቷል። የፔንታጎን ኩራት የሆነው ዘመናዊ የአሜሪካ የጦር ጄት በኢራን ግዛት ውስጥ ተመቶ መውደቁ ተረጋግጧል። አሁን ላይ ትልቁ ፉክክርና ጥድፊያ በኢራን ምድር ላይ የሰው አደን ሆኗል። አሜሪካ አብራሪዎቿን ለማዳን በከፍተኛ ስጋት ውስጥ ስትሆን፣ የኢራን መንግስት ግን እጅግ አስገራሚ ሽልማት አውጇል። አሜሪካዊውን አብራሪ በህይወት ይዞ ለሚያስረክብ ዜጋ $66,100 የአሜሪካ ዶላር። ይህ ሽልማት በኢራን የኢኮኖሚ ሁኔታ እጅግ ከፍተኛ በመሆኑ በደቡባዊ ኩዚስታን እና በአካባቢው የሚገኙ ነዋሪዎችና የታጠቁ ሲቪሎች የአሜሪካን አብራሪ ለማግኘት ወደ ጫካና ተራራዎች በነጋሪት እየተመሙ ይገኛሉ። የታጠቁ ግለሰቦች በፈጣሪ እርዳታ እናገኘዋለን እያሉ የፍለጋ ዘመቻ ሲያካሂዱ የሚያሳይ ተንቀሳቃሽ ምስል መላውን ዓለም አስቆጥቷል። አሜሪካ አንደኛው አብራሪ መገኘቱን ብታረጋግጥም የጦር መሳሪያ ስርዓት ተቆጣጣሪው ባልደረባው ግን አሁንም የት እንዳለ አይታወቅም። የአሜሪካ ልዩ ኃይሎችና የኢራን ሚሊሻዎች አብራሪውን ቀድሞ ለማግኘት የሚያደርጉት ይህ ሩጫ ቀጠናውን ወደ ከፋ ጦርነት ሊከተው ይችላል ተብሎ ተሰግቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።